ማን ነው ግን ወደዛ ህይወት ውስጥ እንዲገቡ የገፋፋውት? ጓደኛ ነው? ጓደኛ ዋሉ ጓደኞች እንደዚህ አሁን ራሱ ከኔ ጋር መጥተው ራሱ አሁን ራሱ እሱን ህይወት የሚሰሩ አሁንም ድረስ አሁን ምንም ድብቅ ነገር ጥሩ አይደለም። ያው ከተነጋገር ግልጽ አይደለም። አሁን ድረስ የሚሰሩ አሉ። ለስራ ነበር የሚመላለሰው። የቤት ኪራይ ራሱ ቀጥ አድርጎ እየከፈለልኝ ከወለድኳት በኋላ ነው የሸሸኝ። እንደው አንድ ልጅ አላት መባል ራሱ ቀላል አይደለም ለኔ። ከዛ ፈልጌ ነው ወለድኳት። አረስተ ቀነ የሷን አቋን እግዚአብሔር ያሳየኝና ልገናኝ እንጂ ሞት እኮ አይቀርም። የመጨረሻ ቤት ነው ሲጀመር አይደለ? ከዛ ተነገረኝ። እሷንም ሳስመረምር ደህና ናት አሉኝ። ከዛ በቃ የራሱ ከዚህ በላይ ምን ፈልጋለሁ? ደህና ከሆነችልኝ እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። እንዴት አሉ? ሰላም ነው። እንኳን ደህና መጡ። እንኳን ደህና ቆየ። ከአዲስ አበባ ውጭ ነው የመጡት? አዎ። ከየት ነው የመጡት? አዳማ። ከአዳማ። እስኪ እንተዋወቅ። ማን እንበል? የኔ ስሜ ወርቅነሽ አሊ ይባላል። መልካም። ምንድን ነው ዛሬ እግር የጣሎት የኛ ሚዲያ ስቱዲዮ የመጡት? ለምንድን ነው እግር የጣለኝ? ልጅ ነበረችኝ። እኔ ፖዘቲቭ ነበርኩ። መድኃኒት ወስዳለሁ እና በሴተኛ አዳሪነት ኑሮ ነበረ የሚኖረው። ነው እንዴ? እና ከሷ አባት ጋራ ድንገት ነበር የተገናኘ ነው። ከዛ በኋላ ማሳደግ አቃተኝ። ማለት አመመኝ። ስራ ነበር የምሰራ። ከዛም ወጥቼ ስራ ነበር የምሰራ። ከሴተኛ አዳሪነት ህይወት ወጥቼ ስራ በመስራት ነበር የምተዳደረው። በመሀል አመመኝ። በመሀል ሲያመን ህፃናት እናት አለም ህፃናት ማሳደጊያ እዚህ አዲስ አበባ ሰጠዋት። እዚህ ፎቶ ላይ እኮ ሳያት ትልቅ ነች። ስንት አመት ድረስ? 6 አመቷ ነው ስትሰጣት። ስሟ ማን ነው? መስከረም በቀለ ፋንታሁን ይባላል። መስከረም በቀለ ፋንታሁን። እሺ። እና 6 ኪሎ ሰውየው የጨርቆስ ሰው ነበረ። ጨርቆስ ነበር የሰጠዋት። ከዛ 6 ኪሎ መጣትና ልክ በ3 ወራ ጣሊያን እንትና ፈረንሳይ ምናምን ለጉብኝት ሲመጡ ልክ በ3 ወራ ወሰዷት። ጣሊያን ነው ወሰዷት። ልክ በ3 ወራ ነው ሲመጣ እንዳይነግረኝ ብሎነ ሲጀመር እሷን እግዚአብሔር በህይወት አቆይቶ ሊያገናኘንም ይሆናል እሱ ያውቃል። ለሷ ሜዳ እንዳይበላ ብዬ ነው ሰጠዋት። ዘመዶቼ ወደ ገጠር ናቸው። ከአጋሮን አልፋ ነው። ከአጋሮን ካወቀውና በዚህ በጅማ መስመር። አዎ፣ እዛ ወስጄ ከምሰጣት ቤተሰቦቼ በእርግጥ ደህና ቤተሰቦች ናቸው፣ ግን እዛ ከምሰጣት ብዬ አማራጭ ሰጠዋት። ከዛ ጣሊያን ነው የወሰዷት። ለ3 አመት ያክል ፎቶዋን ራሱ አመጣ ነበረ። በዛ ዝናብ ምናምን ቤት በፈረሰና ጎርፍ ፎቶውን ራሱ እሱን ራሱ በስነ ስርዓት አስቀምጬ ከዛ የተለካለኝን ማለት ነው። ከዛ በኋላ ግን መገናኘት አልቻልኩም። አሁን ደግሞ እስኪ እንደ በህይወት መኖር አለመኖሩ እንኳን ባንተ እግዚአብሔር ካሰማኝና ካገናኘን ብዬ ይሄንን ስልኩን ራሱ የሆነች ሴትዮ ከና አዳማ ልጅ ጠፍቶባት የሷ እንደውም ትልቅ ነው እንደዚሁ መጣ እናንተ ጋር ስልኩን ሰጣኝ። በስራ እኔ ጽዳት ነበር የምሰራው። ልጆችን ስለምታውቃቸው አረ እንደዚህ አይነት ሴትዮ አለች ስልኳን አምጥቼ ሰጥሽና ትደውይ። አላመንኩም። አንተ ደውለህ በቀደም ራሱ ነው ደውዬ ሳናግር አላመንኩም። ከዛ ፎቶዋን
በቴሌግራም ላክልኝ ብሎሻል ምናምን አለችኝ። ከዛ ፎቶውን ላኩልህ አንተ። አሁን ስንት አመት ሆናት ማለት ነው? እና ይሄን ይመስላል ህይወቴ። ስንት አመት ሆናት ማለት ነው? በ2001 ነው የሰጠዋት። 2001 ላይ 6 አመቷ ነበረ። አዎ አሁን 2018 ነው ያለነው። 23 ነው 24ኛ ነች ነው እንደዛ ነው የሚሆነው። ቆንጂዬ ልጅ ነች። ካጋሩ አዲስ አበባ ለምን መጥቶሽ? እኔ ቤተሰቦቼ ማለት እናትም አባትም ሞተው ነበረ። ወንድሞቼ ናቸው ያሉት። በአጋጣሚ ነው ገበያ ምናምን ወጥተን ነው በዛም የሆነች ልጅ ወደዚህ ወደ አዲስ አበባ የምትመጣ አግኝቼ የገዛዛሁትን ዕቃ ራሱ ለልጆች ልክ ድንገት ነው አብሬያቸው የመጣሁትና በቃ በዚህ ነው። ዝም ብላችሁ? አዎ ዝም ብያው። ከዛ የት መጡ? ከዛ ሰው ቤት ትንሽ ጊዜ ሰራውና ከዛ ልመቸኝ ሲል ደግሞ ወጥቼ ወደ ሴተኛ አዳሪ ህይወት ገባው። ከዛ ደግሞ ትንሽ ቆይቼ ደግሞ እሷን ከወለድኩ በኋላ ደግሞ ከዛ ወጣውና ደግሞ እንደገና ትቼ ስራውን ማለት ነው እሱን ትቼ ልብስ አጠባም እንደዚህ ሳገኝም ጽዳትም እንደዚህ እንጀራ ጋገራ ምናምን ሳገኝም ከዛ ህይወት ትቼ ወጣው። በማል አመመኝ። በማል ሲያመኝ አይ ድንገት ከሞትኩ እንኳን ሜዳ ከመበላብኝ ብዬ ወጥጄ ሰጠው። ድንገት ሲያመው ነው ፖዚቲቭ መሆኑን የሚያወቁት? አይ ሳያመኝ ነው ያወቅኩት ራሴን። እንኳን ግን ሲያመኝ ነው ለእሷ አሳሰበኝና ሜዳ ከምትወድቅብኝ ብዬ ወስጄ ሰጠው ለድርጅቱ። ድርጅቱ ዝም ብለው ሄደው ነው ድንገት የተመረመሩትና ያወቁት እርሱ? አይ እንደዚህ አይነት ሲወስ ስለምሰራ ልወቅ ብዬ ነው ነበር የሄድኩት። ከዛ ተነገረኝ። እሷንም ሳስመረምር ደህና ናት አሉኝ። ከዛ በቃ የራሱ ከዚህ በላይ ምን ፈልጋለሁ እሷ ደህና ከሆነችልኝ ብዬ አይደለ? አዎ ለምን ትበሳቆልብኛለች ብዬ ቤተሰቦች ደህና ቤተሰቦች ናቸው። ትልልቆቹ ቢያልቁም ወንድሞች ያሉ እህቶች አጎቶች ያሉ ግን ከዚህ ደግሞ አይታወቅም የእግዚአብሔር ነገር ብዬ ሰጠዋት። እሷም እንደደንገጥነቱ ራሱ ገረማቸው። ሰውየው ራሱ ገረመው። እንዴ ምን አይነት እድል ነው ልጅሽ እኮ ምናምን አለኝ። እንግዲህ የእግዚአብሔር ፈንታ ነው ሁሉም የኔ አይደለም እሱ ነው የሚያውቀው አልኩኝ። ከዛ በቃ ማግኘት ስላልቻልኩኝ እስኪ በዚህ ደግሞ ልሞክር ብዬ ደግሞ በቴሌቪዥን ምናምን ብዙ በ27 ዓመት የተገናኘ ትግሬዎች በቴሌቪዥን በእናንተ ፕሮግራም ላይ አይቻለሁ እና ብዙዎቹን ስለምከታተል ቴሌቪዥን እንኳን ያለኝም ጎረቤት ስላለ ይከታተላሉ። ከዛ ጎረቤት ራሱ ኧረ ወርቅነሽ እባክሽ ያው ስንት ዓመት ተጠፋፉት ራሱ እየተገናኙ ነው ለምን አትሄጂም? ያው ሰው ስራ ተወጥሬ በቀደም ስደውልልህ ሳስቸግር ሰምተኛል ለሳምንት አድርግልኝ ብዬ አስቸገርኩ። የሰው ስራ ስለሆነ ከባድ ነው። ችግር የለም። አሁን ምን በመስራት ነው የሚተዳደሩት? ጽዳት ነው የምሰራው አሁን በሰው ቤት ውስጥ። ወደ አጋሩን ቤተሰብም ተደዋውሎ ተገናኝተው እጅ አላውቅም። አሁን እንግዲህ በዚህ በአንተ እግዚአብሔር ተስፋ ካገኘውና ካገናኘኝ አሁን ነው መሄድ የማስበው ወደ ቤተሰብ ያሉ ኖሩም አልኖሩም ወደዛ መሄድ የምፈልገው አሁን ነው። ማን ነው ግን ወደዛ ህይወት ውስጥ እንዲገቡ የገፋፋውት? ጓደኛ ነው? ጓደኛ አሉ ጓደኞች እንደዚህ አሁን ራሱ ከኔ ጋር መጥተው ራሱ አሁን ራሱ እሱን ህይወት የሚሰሩ አሉ አሁንም ድረስ። አሁን ምንም ድብቅ ነገር ጥሩ አይደለም። ያው ከተነጋገር ግልጽ አይደለም አሁን ድረስ የሚሰሩ አሉ። የታለፈበት ስለሆነ እንግዲህ ከእግዚአብሔር ጋር ታርቆ መመለስ ትልቅ ነገር ነው። ታርቀው ነው አርላ እርሾ ተመልሰዋል። ያው አባቷን ያውቁታል ግን በትክክል አባቷን አውቀዋለሁ። የወለጋ ሰው ነው። ለስራ እዚህ ሹፌር ነገር ነበረ። ለስራ ነበረ የሚመላለሰው። የቤት ኪራይ ራሱ ቀጥ አድርጎ እየከፈለልኝ ከወለድኳት በኋላ ነው የሸሸኝ። እንደው መውለድ ፈልገው ነው እርሱ የወለዱት? እኔ ፈልጌ ነው። እሱ ደግሞ ቤተሰብ እንዳለው ነግሮኛል።
ልጅ እንዳለው ሁሉም ነግረውኝ፣ ግን እኔ ምናልባት የሰው ነገር አወጣጡን እንጂ አገባቡን አታውቀውም። ሞት እንኳን ቢመጣ አንድ ልጅ አላት መባል ራሱ ቀላል አይደለም ለኔ። ከዛ ፈልጌ ነው ወለድኳት። መውለድማ እኮ አሁን እሱ ሴት እንዳለ አያውቁም አባቴ? እኔ አላውቅም የት እንዳለ። እኔ በስሰጣት ራሱ ድርጅቱ አንቺ ትክክለኛውን አቋም ከተናገርሽ ነው እንጂ አይቀበልም ምናምን ስለሆነ እንደዚሁ ተናግሬ ነው ሰጣት። ስሰጥም እንደዚህ ህይወት ነው የምሰራው እንደዚህ ብዬ ነገርኩ። ሰውየው ኧረ ምንም ችግር የለም። ሰውየው ምን አለ መድኃኒዓለም ያውቃል አንጫት ወይ ትሄድልሻለሽ ነው ያለኝ። ሰውየው ራሱ ስሰጥ ባለ ድርጅቱ መድኃኒዓለም ያውቃል አንጫት ልትሄድልሽም ትችላለች አንጫት ነው ያለኝ ሲያያት ማለት ነው። አሁን 24 ዓመት አካባቢ ይሆናታል። አዎ 24 ዓመት ምናምን ነው። አሁን 24 ዓመት ነው የሚሆናት። 6 ዓመት ላይ ሄዳ ከነበረ አሁን ጤናዎትን ደህና ናት? እንግዲህ እሰራለሁ እስካሁን ደህና ነኝ። ማለት ኤርቲ ይወስዳሉ? አዎ በቀን አንዴ ነው አሁን የሚወሰደው አይደለ? እግዚአብሔር ከፈቀደ ደግሞ ወደፊት ደግሞ ሙሉ ለሙሉ የሚያሽርም እንግዲህ መድኃኒት ይመጣልም እየተባለ ነው። አረሱ ያቀነ የሷን አቋን እግዚአብሔር ያሳየኝና ልገናኝ እንጂ ሞት እኮ አይቀርም። የመጨረሻ ቤት ነው ሲጀመር አይደለ? አዎ ፈርተህም ልቅር ብትልም አንቀርም፣ ልሄድ ብትልም ያለቀኑ አትሄድም። እኔ እንደዛ አይነቱንም ማለት ያልጨናነቅም። ግን አሁን በህይወት እሷ ኖራ ምን ላይ እንደደረሰች እንደ እግዚአብሔር ባገናኘ ነው እንጂ ሞት ለማን ይቀራል አይደለ? እንጂ ጣሊያን እንደሄደች እርግጠኛ ናቸው? አረ እርግጠኛ። ወረቀት ዶክመንት ከፎቶ ጋር መጥቶላቸው አያውቅም? አረ ዝም ብሎ የሆነች ነጭ ወረቀት ናት። ፎቶዋን ነው የላኩልኝ እንጂ ዶክመንት ምናምን የለም። ስትሄድ ስሟ ተቀይሯል እንዴ? እሱን አላወኩም። መቼ ነግሯል? እምቢ ብሎኝ እኮ ነው። እንደውም የአድራሻውን ቦታ ምናምን ሰጡኝ እንጂ የስልክ ምናምን ራሱ እምቢ አለኝ። ኤምባሲው አይፈቅድም ብሎ ከለከለኝ። ሰውየው አሁን የት ነው ያሉት? ሰውየው ሰውየው ለቋል። ሰውየው ስማቸው ማን ነበር? ስም የሰውየው ስልክ በድርጅቱን ነው እንጂ የሰውየው ስም አላውቅም። ጨርቆስ ነበረ ዋናው። ጨርቆስ አካባቢ ነበረ? አዎ ነበረ። ከዛ 6 ኪሎም ነበረ እና ስማቸውን ቢሰሙት ያስታውሳሉ? የሰውየውን በመልክ ራሱ የዛ ቀን ብቻ ነው ያየው ሰውየው ነው። ስለ እናት ነው የሚባለው ድርጅት? እናት ዓለም ህጻናት ማሳደጊያ። እናት ዓለም ህጻናት ማሳደጊያ። አሁን እንግዲህ ፈጣሪ ነው የሚያውቀው። እሷም ይሄን እየፈለገች ይሆናል። በእርግጥ አሁን እሷ ጥሩነቱ አትረሳም። 6 ዓመት ማለት ያው ታውቃለች። ትንሽም ቢሆን 6 ዓመት ታስታውሳለች በደንብ። እናት እንደነበራት በደንብ አድርጋ ታስታውሳለች። ተሰጥታ እንደሆነ ታስታውሳለች። እንግዲህ ልፈልግ ብላ የሆነ ጊዜ ተነስታ ልትፈልግ ትነሳለች። እንግዲህ እግዚአብሔር የፈቀደ ቀን ትገጣጠሙ ይሆናል። አዎ እግዚአብሔር ያውቃል። እግዚአብሔር ነው የሚያውቀው። የት ከተማ እንደሄደች ምናምን አልተነገረውም። ሚላኖ ነው ሄደችው። ጣሊያን ሚላኖ ያለችበት ሚላኖ ከተማ። መልካም ነው። እንግዲህ እዚህ ሰው ካሉት ያው መመላለስ ይፈልጋል። የመንግስት መስሪያ ቤት አንድ ቦታ አለ፣ እዛም መጠየቅ ይፈልጋል። ግን ይህንን አሁን ለሚሰሙ እኔ ያለሁት ኢትዮጵያ ውስጥ አዲስ አበባ ጨርቆስ ወይም እናት ዓለም ህጻናት ማሳደጊያ ከሚባል ቦታ መስከረም በቀለ ፈንታውን የምትባል ልጅ ነበረችኝ። በ2001 የሰጠኋት። አሁን እኔም ፈልጋት እናቷ ነኝ። ካለች በህይወት አገናኙኝ ነው የምለው። እስቲ ለሷም ደግሞ አማርኛ ካልጠፋት፣ አማርኛ ካልረሳች፣ አማርኛ ካልጠፋት ወይ ደግሞ ተርጉመው የሚነግሯት ከሆነ ለሷም ይንገሯት እስቲ። እኔ አሁን ከና አዲስ አበባ ነው። ወርቅነሽ አሊ ታገኘ ባላለው መስከረም በቀለ ፈንታውን የምትባይ ከእናት ዓለም ህጻናት ማሳደጊያ የሄድሽ ካለሽ በህይወት አለው በይኝልሻለሁ። እናትሽ ነኝ። አይዞት። አሁን እዛ ምንም ሌላ ዘመድ የስጋ ዘመድ የለም እዛ? ኧረ የለኝም።
ከዛ በኋላ ትዳርም አልያዙም? ኧረ አልያዝኩም። ልጅም የለም። መልካም። አሁን እንግዲህ እግዚአብሔር ይፈቅዳል። እሱ ያለ ቀን ደግሞ በደስታ እንገናኛለን። እኛም የምንችለውን ያህል እንሞክራለን። እሱ ሲፈቅደው ሲሰካካ ነው የሚሆነው። ሰው ስለተጨነቀ ስለተጠበበም አይሆንም። 40 ዓመት 50 ዓመት በኋላም የተገናኙ አሉ። ስለዚህ እግዚአብሔር የፈቀደ ቀን ነው የሚሆነው። ሀሳብ አይግባውት። በቃ ሌላ ማለት የሚፈልጉት ነገር አለ? እንግዲህ ሌላ በተረፈ አንተን ደግሞ እግዚአብሔር የሰው ብድር አይከፍልም። እግዚአብሔር የሚከፍለው አምላክ አንተን ደህና እንጀራ ጥሩ እንጀራ እግዚአብሔር ያስብል። እውነቴን ነው። ሰው ከዚህ ድረስ እዚህ ድረስ እንኳን እዚህ ጋር ያለው ስል መጥተህ የወሰድከኝ ራሱ ቀላል አለ በእኔ ቦታ ማለት ነው። እና እግዚአብሔር ብድሩን ይክፈል። እድሜና ጤና ይስጥ። የማያልቅልም ገንዘብም ያልቃል ምንም ያልቃል፣ ግን እድሜና ጤና የማያልቀውን ይስጥ። እግዚአብሔር ደግሞ አገናኝቶ ደግሞ እሷን እንደ ባዳም አይደለም እንደ ስራ ኃላፊነትህም ማለት እንደ ወንድም አድርጎ እግዚአብሔር ዘመድ የምትሆንበትን ከሱ አገናኝቶ የሚሆን ጊዜ ያምጣልን። አሜን እናቴ፣ አሜን አሜን። እግዚአብሔር ያውቃል። እንግዲህ በጣም ነው የማመሰግነው። ክብር ይስጥልኝ። ሰላም ይግቡ። እንግዲህ እሺ አባቴ፣ እሺ